ባለ 3 ኩላሊቱ ዛሬ ልዩ እንግዳችን ነው አልፎ ከሰዎች ጋር ጨዋታ ስንጨዋወት 3 ኩላሊት አለኝ ስላቸው ትገዛላችሁ ያልኳቸው ስለመስለ ከምግብ በላይ ያው ውሃ ስለማበዛ በቅጽል ስምነት አልወጣልኝም እንጂ ጃር በለኝ አቡተው ያው ሲክሊፕ ስጠኝ ስለው ጊዜ እኔ ላንተ ሲክሊፕ በመሰጠው እብድ አይደለም ቀጥ ብለህ ወደ ስራ ግባ እኔ ራሴ በጣም ደብቄ ያቆየሁት ከ16 አመት በፊት የነበረ ሚስጥር ነበረ ይሄንን ኢቢኤስ ከሰው ባሻገር ኩላሊትን የማፈላለግና ይሄን ታሪክ የማውጣት ሚስጥር ስላገኘ በጣም ተገርሚያለሁ የዛን ጊዜ ምናልባት በአለም ላይ የነበሩት የኩላሊት የባለ 3 ኩላሊት ሰዎች ከ3 አይበልጡም ነበር ባለቤቴም ከዛ በኋላ እናቴም ቤተሰቦችም ስለግራቸው የሚገርም ነገር እንደ አዲስ ፍጥረት የማየት ነገር ነው አንተን ራሱ እና አሁን ሐኪሙም ሲነግረኝ ምንድነው አንድ ኩላሊት ያለው ሰው ሰምተናል አለ ከዚህ በፊት ይሄ ግን በጣም በተለየ መልኩ ለመጀመሪያ ጊዜ ነው በሐኪም ቤት ሄዶ እንትን ማለት የተደበቁ ህመሞችን አውቆ ስሜት ውስጥ መግባት ነው ይለኝ ነበርና አይወርድም ሐኪም ቤት ከሄደ ለጨጓራዬ እጄ እንትን አለብኝ ይሉኛል ምናምን ይላልና እኔም በገዛጄ በሽታ ጠራው ምናምን ስል ሐኪሙ በጣም በመደነቅ እንግዲህ ይሄን ነገር ከእውነታው ባሻገር እንደዚህ አይነት ነገር ያሳያል ምናልባት እጢዎች ሊሆኑ ይችላሉ አንዳንድ ነገር ሊሆን ስለሚችል ሀያት ሆስፒታል ሄደ እንድትታከም ሪፈር ተጽፎልሃል